ሚሊ ሁላችሁ እና ቤተሰቦች ሁላችንም የነሱን ደስተኝነት እንፈልጋለን። ሁሉም ሰው ሃይ ወይኔ በኢየሱስ ሳልዘጋጅ ድንገት መጣብኝ። በጣም ፍራንክ አድራጊ ሆናለች። ሃይ አብርሽ እንዴት ነህ? ዌልካም እንኳን ደህና መጣሽ። አይኔ እንኳን ደህና ቆየኝ። እንኳን ደህና መጣሽ። እንዴት ነህ? ደህና ነህ? ሁሉ ሰላም እግዚአብሔር ይመስገን። እንዴት ምን ነገር ጣለሽ? ትስቂኝ አዳንዴ ማለት ነው እግርህ ይጥልሃል። አዎ ሲጥል ደግሞ አታውቀውም። ነገር ይምጣሽው ብቻዬን ማርያም እግዚአብሔር ብቻዬን የመጣሁት እንዴ ምንና ታዲያ ምንና አንደኛ ሩተር አልጠየቅኳትም ነበር። እሷ ለመጠየቅ መጣሁኝ አንደኛ። ሁለተኛ ደግሞ ሰርፕራይዝ በቃ ሰርፕራይዝ ማለት ፈልግ አስቀድመሽ ኮምፒውተር ይኖር አብረንም ይዤሽ መጣ ነበር እኮ። አይ እኔ ሰርፕራይዙን ነው የፈለኩት። ተደባብቂ ቡታጅራ ላይ ማክስ አድርጌ ምናምን ነበሩላ ሰው እንዳያይ ማለት ነው። አይ ጌታን እንኳን ደህና መጣሽ። ማርያም ጠብቀ ነበር። እኔ ምን ብለሽ ነው የደወልሽልኝ? እኮ እየጠበቀህ ነው የሆነ ሰው ነው ያልሽኝ። የሆነ ሰው የሆነ እቃ ለመቀበል ለመጣህ ነው በቃ። ግን አንዳንዴ እቃው ይቀርና ሰው ይመጣል። እንዳታም ደግሞ እቃውን ባይቀር ደግሞ በጣም አሪፍ ነው። በጣም አሪፍ ነበር። አይ ደግሞ እውነታውን ተናገሪ። ሩታን ለመጠየቅ ምናምን የሚለውን ነገር ታይና የመጣሽበትን ዓላማ ገብቶኛል። ምንድን ነው የገባው? የታወቀ ነው ቡታጀራ ልጆች ሸበላንን እና እዛ ላዋጣ ሲል የአዲስ አበባ አሎን ሲል አይደለም። እዚህ ምንድነው ለስራ ታታሪ ናቸው። እሺ እናት አባታቸውን ያከብራሉ። እሺ ጨዋ ናቸው፣ ቆንጆ ናቸው፣ አመለሸጋ ናቸው፣ ዱርዬ የለም እና ይሄን ነገር ፈልገሽም እንደመጣሽ ያስታውቅብሻል። ግን ሰበቡ ሩታ ሆነ እንጂ ማለት ነው። አይ እኔ የቡታጅራ ልጆች በጣም ነው የሚመቹኝ ምናምን ግን እኮ እንት አይነቅሻ አረ ምንም አናቀኝ። ምን ነው አንተ ደግሞ ነገራቸው። አይ የቡታጅራ ልጆች በጣም ትመቹኛላችሁ፣ ደስ ትላላችሁ፣ ብዙ ቆንጆ ያለበት ምናምን ግን እኔ ዋናው እንዴ ኧረ አብርሃም ተው ምን ነው የምርህን ነው እንዴ? ተገረና አቋምም አላቸው ያራራሉ ናቸው። ይኸውላችሁ ቡታጅራ ላይ ስትመጡ አሁን ከዚህ በፊት ለመስቀል የመጣን ጊዜ ማለት ነው ምን እንዳለን ታውቃላችሁ? ውሃው ግን አይጣፍጥም። ቡታጅራ ላይ አረ በውሃ ነው የምንታወቀው ምናምን ይላል። ምግቡ ግን አይጣፍጥም ምናምን ስለ ቡታጅራ ላይ በምግብ ነው የምንታወቀው ምናምን ይላል። እና ምንም ነገር ያስጠላል ማለት አትችሉም። ቡታጅራ ላይ ከመጣችሁ ሃንግም ከምትሰራ ለምን ቆንጆ ናቸው እያልገላግላችሁ አይደለም። ምን አለ መሰላችሁ ፋሚሊዎቼ፣ የትኛውም ሰው የተወለደበትን ሀገር ይወዳል። እኔም ሀገሬን በጣም ወዳታለሁ። ከዛ ባለፈ ደግሞ እሷ እንደምትለውም ሳይሆን እኔም እንዳካበድኩ ሳይሆን ብቻ የፍቅር ሀገር ነች ለሌላ ጊዜ ማለት ነውና በደንብ ነገራቸው እንጂ በጣም ቡታጅራ መታችሁ የምታጡት ነገር አይኖርም። ቆንጆ በጣም ቆንጆ ወንድም ሴትም ታገኛላችሁ። ለትዳር ከፈለጋችሁ ራሱ እዚህ ነው የምታገኙት እና በጣም ቆንጆ ሀገር ነው። በጣም ነገርኳችሁ። ቆንጆ ነው በጣም። አዎ አብሽ ምንም እንደው ነገሩ ነው እንጂ በጣም ደስ የሚል ከተማ ናት። እውነት በሞተር ስንሸራሸር ነበረ ምናምን አሪፍ ጊዜ አሳለፍኩኝ። ሁሉም እንግዳ ተቀባይ ናቸው። እንዴ ትናንት ማታ ነው የገባሁት። ዛሬ ጠዋት የማገኘው ሰው ነበር ምናምን አልተመቸኝም ነበር። ተግባብተናል። ድሮ ምን ፈልጋ እንደመጣ ገብቶኛል። አይደለም ጠዋት ያገኘኋት ሩታ ነው የምር። እሺ ማታ ነው የመጣሽው? ትናንትና ማታ መጣው። ዛሬ አደርኩ። ከማን ጋር እንደ ሩሜ ብቻዬን ነበር ያደርኩት። ያማል እንደ አልፈራሽም? ኧረ ጉዴ! ኧረ ምን ያስፈራል? ሀገራችን እኮ በጣም ሰላም ነው እኮ። ሰፈሪ የነሱ ጠርተሻል እንዴ? ማንን ጠራዳ? ያማል እንደ ትክክለለው ወንድምሽ ነኝ ብትነግሪኝም። ኧረ ማንም አልመጣም። የምር ማንም አልመጣም። ጠርቼ ነበር ኮሩብኝ። አልተሳካ ሳይሳካ ቀርቶ ብቻዬን ስገላበጥ አደርኩ። የሚያክል አልጋ ላይ ወደ 4 ምናምን ተገላብጬ ነው ያደርኩት። ሮል ሰርተሽ አደረኩ። አዎ ዛሬ ግን እግዚአብሔር ይመስገን ወንድሜን ጥሎልኛል። ስለዚህ ፈልግልኝና አሪፍ ነገር እና ታስቢ። አዎ በዚህ ማትታባም
እንደ ማገናኘት ላይ ምናምን ቆንጆ ነው ማለት ነው። አይ ማገናኘት ላይ ቆንጆ ስለሆነ ያሳስብ ስራትን ተግሬዳ በቃ አብሮብሻል ደግሞ ማርያም በጣም ኩልል ብለሽ ነው የመጣሽው። በእንትናችሽ አላውቅም ምንድነው በቀሚስ እውነት እኔ ቀሚስ ነው እንደውም የሚያምር ቀሚስ ትለብሻለሽ? አዎ ምን ነው እንዴ አልማለብ ነው ሁሌ ሱሪ ማድረግ ነው የሚመስለው። አዎ እውነት እኔ ሱሪ ነው የምታረጊው። ኧረ ጋይስ አለባበሴ እንድታዩልኝ ፈልጋለሁ እንደውም እንዴ ኧረ አሳያቸው። ይኸው እንዴት ነኝ? እሺ እንዴት ነኝ ጋይስ? ሬት ከታች ኮመንት ላይ አንድ ቁጥር አውጫ እንዲህ ተገልብጣ ሊሆን አልችልም ታውቃላችሁ። አሪፍ ላይ ነሽ። ኧረ አሁን እንትን ነው አገርቷ ደግሞ ገና ስትገቢ ንፋስ ሲነካሽ ፌስሽን ይቀይረዋል። ምንድነው ከእስቲም ከምናምን እንደወጣሽ አይነት ነገር ነው የሚመስለው። ብታጅራ አዎ ጠረን ነው ምናምን በጣም ዱባይ ያረጋት እኮ ጋይስ ዱባይ ያረጋት አወራሩ እኮ ዱባይ ያለው ምናምን ነው የሚመስለው። ብታጅራ በጣም አንደኛ እግዚአብሔር ነው የምሬ ነው። በጣም አሪፍ ነው ምናምን ተፍታታው ትናንት ማታ በጣም በቃ ዛሬ መለሳለሁ አትመጪም? አድሬ ነው የምመለሰው። ምክንያቱም እንዳልኩ ነው የማታውን ነገር እንዴት ነው የምታረገው? በቃ ፊክስ ካረከው ዛሬ አድራለሁ። እኔ ወንድምሽ ቆሜ ልሄድልሽ ባይሳካ ራሱ ይሳካል። እንደምታሳካው አምናለሁ። ሲጀመር አይ ልጁ አሳኪዳ አዎ በምን አወራሽ እንዴ? እንዲሁ በማየትም ልጅን አየሽው? አዎ አየሁት። ማርያም ወይኔው እግዚአብሔር ወይኔ ኧረ ጀግና ኮፒ እግዚአብሔር ነይሰው ከኔ የሚወጣው ሌላ ሰው እንዳይመስል አድርጌ ነው እንትን ምለው ምልከው ማለት ነው። እንኳን ወጣን ያልኩት እኔ ራሴ እንኳን ወጣን ያልኩት አይቼው እመቤቴን አንተን ነው የሚመስለው። አዎ ደግሞ ደምቡሽቡሻው ወፍሮ ምናምን የሆነ ሰዓት ሊቆም ፈለገ እንዴ? ቆማል አሳይሽ እንጂ ቆማል። አንተን ሳይ የሁለት ወር ልጅ አሁን እንደሄድኩኝ እሺ ካለች ማለት ነው ዋና አስመዘግበዋለሁ፣ ጂም አስመዘግበዋለሁ ምናምን ከኔ ጋር ስፖርት ይሰራል፣ ከኔ ጋር ዋና ምናምን ይሄዳል። ወይኔ መታደል እግዚአብሔርን ጋይስ። ከዛ ማለት ነው የገዛውስ ማች ልብስ እኔና የባባዬ ማለት ነው። እስቲ ጌታ በል አታስቀኑኝም በቤቴ እንዴ ወለጃ ትገኔ ምን መውለድ ጥሩ ነው፣ ራስሽን ተቃጥሩ ነው። እውነት ነው የምር ግን እዚህ ምድር ላይ መኖርን እንድትጓጉ ከሚያደርጋችሁ ነገሮች መካከል ልጅ ነው። እኔ ልጅ ፍቅሬናል ከዛ በፊት አልነበረኝም። እውነቱን ተናግራችሁ ግን ተወልዶ ደግሞ መጥቶ ስታዩት አይናችሁን በአይናችሁ ስታዩት ምናምን የሆነ ደስ የሚል ስሜት አለውና መኖርን እንድትጓጉ ያደርጋችኋል። እኔ አሁን በቀደም በቃ በጣም መረረኝና መረረኝና የሆነ በረኪና ምናምን ነገር ገዛውና ልጠጣተን ልጄ ማን አለው ለልጄ ዳቦ ማን ያበላዋል የሚል እንትን ባለፈው ለኤፍሬም እየነገርኩት ነበር። ወርቅ ያለው ተደፍቼ ዳቦ ልገዛ ስሮጥ ማለት ነው። እና ምን ልልሽ ፈልጌ በጣም ብዙ ስትራግል ታደርጋለህ ለልጅህ። የሚከፈለው መስዋዕትነት ከባድ ነው። እሞታለሁ እስማ በረኪና እኔ ከምጠጣ ብለህ እንዴት ታረቅሽ ነው እንዴ? እውነት አዎ፣ የበረኪናው ፓርት ከባድ ነው። የመኪናው ፓርት ነው የበረኪናው ፓርት በጣም ከባድ ነው። እና በቃ እኔ ብዙ ጊዜ እጠጣለሁ እነሳለሁ እኮ እንዴ ስንት ጊዜ ሞቼ ምናምን ነገር ከዛ አብዬ እነሳለሁ። አይ ጀግናው ወዳጅ እንዲህ ነው በቃ ሃትሪክ ይሰራል። እኔ ማሰራው ስራ የለም። ስራ ከተባለ ትሰራለህ። በቃ ስራ ብቻ ይሁን እንጂ ኧረ ጉዴ እንደዛ ነው ጽጉዬና ልጅ እንድትኖሪ ያጓጓሻል። የቀልዱ ቀልድ ነው። ለማንኛውም ግን ጌታን ልጅ በመኖሩ በጣም ደስተኛ ነኝ እና ደግሞ ራሴን ደግሞ በመሆኑ በጣም ደስተኛ ነኝ። አስብሽ እኔ አሁን በ30 ምናምን አመትሽ የ8-7 አመት ልጅ ይዘሽ የ10 አመት ልጅ ሲኖርሽ አስቢው። በቃ እየተመካከርሽ አብረሽ እመቤቴን ደስ ይላል። በቃ ሳስበው ደስ ይላል። ግን እኔ በጣም ስራ ስለሚበዛብኝ እንደዚህ ተረግዞ ምናምን ቢመጣልኝ ተወልዶ ምናምን ቢመጣ የራሴ ልጅ አዎ ሀስል የሌለው ነገር ምንም ሀስል የማማጥ የሌለው 9 ወር ሁሉ መታመም የሌለው ምናምን እንቁላል አቅፈሽው ምናምን ተለፊው። የምር ግን በጣም ትናንትና ስነግረኝ ሀስሏ ምናምን በጣም ከባድ ነው። በቃ የሆነ ልጁንም ትፈልገዋለህ፣ ሀስሉም ከባድ ነው።
ግን ደግሞ ሴት ልጅ የማትችለው ነገር እንደሌለ ነው የተረዳሁት። እግዚአብሔር ከባድ ነው ግን ብቻ ደስ የሚል ስሜቶች አሉት ጽጉዬ። አሁን ይሄ ሁሉ ሐሳብ ያመጣውልሽ ይሄ ሁሉ ነገር እየመከርኩሽ ያለው ውለጂ ቶሎ ገባሽ? ይሄ ራስሽን ቶሎ ካልተካሽው ትንሽ ደግሞ ያው ወደ 40 ስትጠጊ አሁን ካለሽ ከ35 ወደ 40 ስትጠጊ መውለድም ሊቀር ይችላልና ይሰማኛል እኮ እኔ ማለት ነጭ ወረቀት ነኝ። አንቺ ይሄን በተናገርኩ ቁጥር ነጭ ወረቀትን ይይዛል አይምሮዬ ይይዛል። አዎ ደናውንማ ይዝም እኮ ይሄማ ይይዛል። ያሬና ከኔ ተማሪና አሁን ለዚህ እኮ በቅቼ አይጀግናው ገብርኤል እኔ እኮ እየገረምከኝ እኮ ደግሞ ጊዜው ላጥላጣ የሚለው አታጋብታችሁ አርግዛ ወለደች ወር ከምናምን ሆኖ ልጅም በኢየሱስ ተመስገን ነውና በኢየሱስ አሁን ስትነዳ እንዴት ነው? በጣም ስፒድ ያበዛ ነበር ድሮ ከመውለዱ በፊት። አሁን እንዴት ነው የምትነዳው? ያው በፊት በ180 ምነዳ ነበር። በ190 እየሰማችሁ ነው? በ190 በ180 በቃ ወረደና በ170 መንዳት ጀመርኩ። ልጁ መኪና ውስጥ ሲኖር ነው ሳይኖር ነው እንደዚህ የምትነዳው? አረ መሪ ሰጠዋለሁ ትንሽ ከቆየ። አረ በኢየሱስ አንድ 5 ወር ይሙላው ብዬ እንጂ ብዬ መሪ ጋር አስቀምጬ እያንዳንዱን ነገር እያየ እየተጋፈጠ ኢቲቪ አይከፈትለት እንዴ? ለምን ቸኮልሽ እንዴ? ተቀባለ እኮ ቪዲዮ ነው ያልተለቀቀበት። እኔ እርግጠኛ ነኝ እንደዚህ እንደምትል። አረ ልጁ ትናንት ስልኬን ሲያይ ገልበጥ አደረገና እንደዚህ ነገር ቮይስ ሊዝ ፈለገ። አዎ ሊጀምር ተደነግጥ ያለሽም ብሎ ፈራ። መግቢያም ሊሰራ ፈለገ። ብቻ አቆነጠነጠው ትናንት ስልኬን አይቶ እንዴ አልኩኝ። የዩቲዩበር ልጅ ግን ስትሆን በቃ መግቢያ ነው የሚታይህ። መግቢያ በቃ አሁን እሱ ተረጋጋ ብዬው ነው ጠብቅ ብዬዋለሁ። ከዛ እኔ አልሰማህም እያለኝ ነው እንዴት ምናምን ነገር እያለ አዎ ሰው ይከፈትልኝ ምናምን አዎ አጨነቀሻል። ደግሞ አንዱ ለቪዲዮ ላይ እኮ ነው የታየው። አንዱ ለቪዲዮ ላይ ነው ያሳየሁት። ግን እንዳለኝ ታውቃለህ? ኧረ እኔ ቪዲዮ ላይ እንዳታስገብኝ አለኝ ራሱ እንደፌ መስቆጥሮ ጭራሽ አይ ማክስ አደርጋለሁ አለ። ጠያቂ ሲመጣ ማክሱና አንቺ ቀናያን በሬዲ አለ ወልደሽ ልጅ በራስሽ ልጅ አጃልኩም አብርሃም ገብርኤል አስበው ሲንቀሳቀሳው ምናምን እሷ ይዛው ስትሄድ ጎረቤት ምናምን ማክስ አድርጎ ነው የሚሄደው። ይሄ ታዋቂ ስለሆነ ይሄ ፎቶን እንነሳ ምናምን እንዳይሉት ማክስ አድርጎ ነው የሚዞረው አሉ። በጣም ከባድ የሆነ ልጅ ነው የወለዱት። እግዚአብሔርን ወይ ጉድ። እሺ አሁን ጽጉ እንኳን ደህና መጣሽ። በመጀመሪያ ደረጃ አመሰግናለሁ። እንኳን ደህና ቆየህ። ሀሳብሽ ምንድነው? ልትቆይ ነው ወይስ እዚህ እንዳፈጣጠንህ ነው? አንተ እንደምታገልኝልኝ አይነት ካገኘህልኝ አሪፍ ነው። ቶሎ ሄዳለሁ። ግን ቶሎ ካላገኘህልኝ እኔ እቆያለሁ እስካገኝ ድረስ። ድሮም እኮ ሴቶች ስትባሉ ያገኛችሁትን እንትን እስክትሉ ነው የምትፈልጉትን እስክታገኙ ነው እንጂ በቃ ይስኔ ተገልብጧል። እኔ አሁን እንዴት እየተጎዳው በስንት ሰው እየተጎዳው እንዳለው ነው። አሁን አብርሽ እግዚአብሔርን አትቀድድ። አንድ ቁም ነገር ላወራክ ፈልጋለሁ። የምሬን አሁን ከጥጌ ቁም ነገር አለ። እኔና ጥጌ ተገናኝተን ቁም ነገር አለ። እንዴት ከዛ ድረስ የለም። አሁን ግን ይኖራል። ቡታጅራ ድረስ መጥቼ ቅድም ማለት ነው ሩታና አግኝቻት ምናምን ያለውን ነገር ቁጭ ብለን ሻይ ቡና ብለን አውርተንበታል ማለት ነው። እና ይሄ ከሀገር ወጣለሁ የምትይውን ነገር ተይ አቁሚ። የምሬ ነው ምልክ አቁሚ እና ስልክ አሁን ተዋልዶ መለያየት ይከብዳል። አብሽ ባትዋልዱ ኖሮ መለያየት ኖርማል ነበረ። ገባ ግን እዚህ ጋር ትዝታ አስቀምጠህባት እሷም በጣም ትልቅ ትዝታ ኖሯት አንተ ጋርም የሆነ ነገር ኖሮ በመሀል ደግሞ ልጅ ነው ያለው። ልጅ ማለት ደግሞ ማለት አሁን እኔ ኤክስፕሌን አላደርግልህም። ልጅ ማለት እንደዚህ ነው፣ ልጅ ማለት በዚህ ገብቶ በዚህ ወጥቶ ምናምን ብዬ እኔ ኤክስፒሪየንስ ከሌለኝ ሰው ላወራህ አልፈልግም። አንተ ግን ስሜቱን ታውቀዋለህ። ልጅህን ይዛብክ ስትሄድ እንግዲህ አስበው። ለልጁ ፊውቸር መጨነቅ አለባችሁ። ለልጁ የምትገነቡለትን ታሪክ ማሰብ አለባችሁ። እኛ ባለፍንበት ወይ እናቶቻችን ባለፉበት ምናምን ልጆቻችን ማለፍ የለባቸውም። ልጁ ያለባት ማደግ የለበትም ምናምን። አሁን የሚደብረኝ ፓርት ነው ነገር እግዚአብሔርን ነው የምልህ። በጣም በቃ ያስጠላል እንደዚህ አይነት ነገር እና መጀመሪያ የሆነ ነገር ሀፕን አደረገ አይደለ? በቃ ሀፕን አደረገ ብለን እንለፈው። ለነገ ነው የምልህ ለልጁ በቃ አሁን ለምሳሌ እናቶቻችን አባቶቻችን ምናምን እኛን ለማሳደግ በጣም ብዙ መከራዎችን አይተዋል፣ በጣም ብዙ ስቃዮችን አይተዋል ምናምን አይደለ? ያ ነገር ግን ድጋሚ ዛሬ ላይ መደገም የለበትም። ገብቷል?
ያን ሁሉ መከራ ስቃይ በገንዘብ ደረጃ ቢያዩትም ገብቷል። አሁን ደግሞ በሜንታሊ ልጁ መጎዳት አለበት ብዬ አላስብም። ተረዳይ ሰው ልጅቷን ሩታን የምታስቀርበት መንገድ ያስፈልጋል። እንደኔ ማለት ነው። ሩታ መውጣት የለባትም። እማስበውን ነው የምነግርህ። ሩታ ከዚህ ሀገር ወጣ ምናምን አስበው። የልጅን ፊውቸር ብቻ ዝም ብለህ አስበው። የአባት ፍቅርን ፊል ሳያደርገው መኖር ማለት በጣም ብዙዎቻችን የምናውቀው ነገር ነው። የአባት ፍቅር አናቅም ወይ የእናት ፍቅር አናቅም ምናምን። ያን ነገር ደግሞ አዲስ የሚመጡ ትውልዶች እንደዚህ አይነት ነገሮችን ባያዩ ደስ ይለኛል። በተለይ ደግሞ ያንተ ልጅ እንግዲህ እኔ አክስት ነኝ አጠገቡ ያለው ሰው ነኝ ምናምን ገባ እና አይድረስ በማንም አይድረስ የምትለው ነገር እዚህ ጋር በልጅ ሲደርስ ታዩ በጣም ነው የሚያስጠላው። እና ነገሩን ፊክስ አድርጋችሁ ሰላም አድርጋችሁ ምናምን በቃ የወንድ ልጅ ድርሻ አለ አይደል አብርሽ? በቃ መለመንም ካለብህ በቃ የሆነ ነገር ማስተካከልም ካለብህ አስተካክላው። ይሄንን ነገር በጣም እኔ ደብሮኝ ነው የማወራክ። መስተካከልም ይችላልና እኔ ያኔም እኮ አስተካክዬ እንትን ምጥሩ ነበር። ግን አሁን እንደምታስቢው ምናምን ነገሮች ቀላል አይደሉም። ግን ደግሞ ቢያንስ ሌላው ይቅርና እሷ እንኳን አብረን ባንሆን አሁንም ምናልባት ካገኘሻት ምን እንድታወሪ የምፈልገው ነገር በቃ ይሄ ወደ ውጭ የምትለውን ነገር ብቻ እንድታስቀረው ነው በዋነኝነት የምፈልገው ማለት ነው። ወደ ውጭ ሄዳለሁ ምናምን የምትላቸውን ነገሮች እንድታስቀራቸው ነው። ከዛ በተጨማሪ ያለው ነገር ግን ያው ጨርሰናል ከሷም ጋር አሁን አዲስ ነገር የሚፈጠር ነገር አለ ብዬ አላስብም። እውነቱን ተነግረሽ እሷም በቅቶኛል ብላለች። ግን አሁን የሚፈልገው ሄዳለሁ ምናምን የምትላቸውን ነገሮች እንድትሰው ብቻ ነው የኔ ፍላጎት በዋነኝነት ማለት ነውና በጉዬ አንዳንድ ጊዜ ያው ፈልገሽ ወደሽ የሆነ ነገር አታደርጊምና ነገርሽ አላውቅም ብቻ ይገባኛል። በጣም ብዙ ነገሮችን እንደሞከርኩ ምናምን ይገባኛል። ግን ደግሞ ይኸውልህ እሷ ከዚህ ሀገር ወጣሽ ማለት አንተ ህይወት ላይ በጣም ብዙ ሀፕን የሚያደርጉ ነገሮች ሊኖሩ ይችላሉ። ያንን ነገር ከኔ ከልጄም መራቅ አልፈልግም። ከልጄም ጋር አብሬ ነው ብዙ ነገሮች ማሳለፍ ፈልገውና ያንን ነገር በልጅነቱ ደግሞ ልጄን ማየት እፈልጋለሁ። አብሬው ማሳደግ ፈልጋለሁና ያን በማሰብ ነው እንዳትሄጂም እያልኳት የነበረው ምናምን ነገር ማለት ነው። እና ብቻ ፈጣሪ ያውቃል። በዚህም በዛም ለሁሉም ነገር መልስ አለው ፈጣሪ። ከዚህም በኋላ ብዙ ነገሮችን አፕል ሊያደርግ ይችላል ላይፌ ላይ። ግን ደግሞ ቢያንስ ጎኔ ላይ ልጅ ሲኖር ቢያንስ መጽናኛ ይሆነኛል ብዬ አስባለሁና ያንን ነገር አስረጃት በደንብ አድርገሽ ከገባት ጠዋት ማግኘቻታለሁ ብለሽኛል። አሁንም ካልሄድሽ እዚሁ አግኛትና በደንብ መከሪያት ሀሳቧን እንድትቀይር አድርጊ። የምልሽ ብቻው ጥቁይ ወይ ጉድ! እኔ አሁን ሌላ አዲስ ነገር ምናምን ይፈጠራል ማለት ብቻ አስረግጣን ነገረችሽ እንዲሆን አንቺን ኤክስፔክት አድርጋሽ ምናምን እንጂ ከኔ ጋር ስትገናኝ ብዙ ነገሮችን ነግራኛለች። ብዙ ነገሮችን ማለት ነው። እና ተቁሻይ ይሄን ነው ልልሽ የምችለው። ስለ ሁሉም ነገር ፈጣሪ ያውቃል። የነገ ህይወታችን እሱ ነው የሚያውቀው። ስለዚህ ስለ ነገ እንደዚህ ብዬ እኔ ልነግርሽ አልችልም። አንቺን የሆነ ነገር ብዬ ማሳመን አልችልም። ይሄ ነው በቃ። ምን እንደሆነ ታውቃለህ አብርሃም? ቀንን ቀን ሲወልድ ጊዜን ጊዜ ሲወልድ ሲቹዌሽን ሳመጣ ምናምን የሚፈጠረውን ነገር እያየክ ነው ህይወት ላይ ገባ። ነገም እንደሚፈጠር አናቅም፣ ከነገ ወዲያም እንደሚፈጠር አናቅም። ግን የነጋችንን የምንገነባው በዛሬ ነው፣ በዛሬ በሚደረገው ነገር ነው ገባ። ነገ ላይ ነገሮችን ትውት ለማድረግ ማለት ነው ዛሬ ላይ በጣም መታገል አለብክ ስልክ። አዎ ማለት በቃ እስከ መጨረሻው ጥግ ድረስ እንድትሄድ እፈልጋለሁ ገባ። በቃ የራሳችሁ ነገር አለ አይደለ? ሁለታችሁ የምትግባቡበት መንገድ አለ። ሁለታችሁ በምትግባቡበት ቋንቋ እኔ እንደዚህ አርግ ማለትም ከበደኝ ገባ። መለመን ካለብህ መጠየቅ ካለብህ እግሩ አስር መውደቅ ካለብህ ካሳ መክፈል ካለብህ ሁሉን ነገር አድርግ። ከዛ ያለፈ ነገር ግን ለፈጣሪ መስጠት ጥሩ ነው ገባ አይደለ? ግን ደግሞ ሁሉን ነገር ለፈጣሪ ሰጠህ፣ አንተም ግን የሚጠበቅብህን ነገር ማድረግ አለብህ። እንደዚህ ልጅ ደግሞ በጣም ብዙ ነገሮችን ትፈልጋለች ገባ። በቃ ይቅርታ ጠይቃት አብሬሽ መሆን ፈልጋለሁ። እኔ በጣም የምታረጉት ነገር አሁን ከዛ በፊት ብዙ ነገር ያሳለፍነው ነገር አለ። አሁን የለምናት ምናምን ላልሻቸው ነገሮች እኔ አሁን እሷን እዚህ ሁኚ እዚህ ሀገር ሁኚ ወደ ሌላ ሀገር እናትሄጂ የሚለውን ነገር ለማሳመን ነው እንጂ አሁን የምትይው ነገር እኔ ሩታን ከዛ በፊት አብረን ነው የሚሉትን ብዙ
ሞክሬም ስላልሆነ አሁን እኔ እንደዛ አይነት ነገር ውስጥ አልገባም። ለልመናም ምናምን ስለዚህ ያለፈውን ነገር አሁን ማስታወስም ምንም ነገር አልፈልግም። ወደዛም ግባ እንዳትይኝ። ግን ደግሞ ከቻልሽ እንዳልኩሽ አድርጊልኝ። ከዛ ባለፈ አብረን ሆነን ደግሞ ልጃችንን እናገኘዋለን ወይ በኋላ ወይ አሁን እናገኛለን። እኔም አወራሻለሁ ያሉትን ነገሮች። ከዚህ በላይ አሁን ቁም ነገር ረጅም ማውራት አልችልምና ከኔ ጋር ሲሆን ከአንቺ ጋር ሲሆን ነገር ረጅም ይከብደኛል። እሺ አሁን ምን ፈልገሽ ነው? ለማንኛውም ይኸውልህ መልካሙን ሁሉ እመኝልሃለሁ። ማለት ለአንተ ብቻ ሳይሆን ለሁለታችሁ መልካሙን ነገር እመኛለሁ። እንደዛ ነው የምፈልገው። አዎ ብቻ እሷ ለማንኛውም አትሂድ፣ ወይኔ አትሂድ ሩታ። ለማንኛውም ወደ ውጭ አትሂድ እኮ እሱንማ እኔ እኮ ማድረግ አልችልም። ሩታን ብዙ ነገር ብያታለሁ፣ ብቻውን ማግኘት አውርቻታለሁ። ግን ደግሞ እስኪ ባንቺ መንገድ ደግሞ ሞክራለሁ። ያንን ነው የምልሽ፣ እስከ መጨረሻው ሞክራለሁ። ብቻ ስልክ ያስጠላል። ተዋዶ የነበረ ተፋቅሮ የነበረ ሰው እንደዚህ ተለያየ ሲባል ስትሰማ በጣም የሚከብድ ነገር ነው። ገባ? ለሰሙም ለምንም ይከብዳል፣ በጣም ለኛም ይከብዳል በጣም። ግን አንዳንዴ ያው ሳትፈልጊው አምነሽ የምትቀበያቸው ነገሮች አሉ አይደል? አሁን እዛ ደረጃ ላይ ደርሰን ነውና ኖርማል ነው። ለማንኛውም ምሳ በልተሻል? ግን ከማን ጋር በላሽ? የት በላሽ? አሁን ምኑን አውቀሽ ነው ወይስ ሰው አለሽ? አይሆን አስጎብኝ። ኧረ የለኝም። አንተ ያማል እንዴ? ያርጋሳፍ ከሩታ ጋር ነበርኩኝና የምትፈልገው ቤት ገባን በላ ምናምን እኮ አሁን እየመሸ ነው አንደኛ ነገር በኋላ ላንገናኝ እንችላለን። ራበኝ ምናምን እንዳትይኝ። አይ ልብላ፣ ኧረ ልብላ። ሀገሪቷ ታስርባለች። የተረዳሁት ነገር ኧረ አብርሃም ከትናንትና ጀምሮ እየተራብኩ ነው። አፒሳይተርም ነን እኛ። የሆነ ነገራችን ደግሞ አፒሳይተርም ነን። ምግብ አልበላም ላለ ሰው እዚህም ሲመጣ ሞር አፒሳይተር ክፍት ይልለታል። እና እንዳየሽው ነው። አሁን እኔ በሁለት ቀን በሶስት ቀን አልጨመርኩብሽም። እግዚአብሔርና አዲስ አበባ ና ብቻ አዲስ አበባ ስትመጣ እንዴት ጉራዬ እንደምነፋ እየታየኝ እግዚአብሔርን